ጠልኝ አስፈጣኝ ፖሊስ እንዳልጠራ ነደድኩ ስለለቃቀሱልኝ እየጀመረኝ ነው እኔ ወደ ወተቱ ልትሄድ ነው አዎ ብዘልሽ ያለኝ አሁን ደግሞ ውስጥ ነው በጣም የሚያቃጥለው እንዴት ናችሁልኝ የረፍት ቀናችሁ እንዴት እያለፈ ነው ይሄ የቃጠለው ፍልሚያ ነው ዛሬም እንደተለመደው ሁለት እንግዶች ይዘንላችሁ መተናል በጣም በብዙ ስራዎቻቸው የምንወዳቸው የብዙ ቲያትሮችን የመድረክ ስራዎችን የፊልም ስራዎችን ወደኛ ያደረሱልን ሁለት የምንወዳቸው አርቲስቶችን የፊልም አክተሮች ተዋናዮችን የመድረክ ስራዎችን የሰሩልንን ሁለት እንግዶች ይዘንላችሁ መተናል ጋሽ አብራራ አብዱ በሰኒኮና በተለያዩ የፊልም ስራዎች ላይ በመሳተፍ የምናውቀው ይመርንም ይዘናል እስኪ ይመርንም አንዴ በሞቅ አርጋችሁ ተቀበሉ እንኳን ደህና መጣችሁ እስኪ መጀመሪያ እንኳን ደህና መጣችሁ እንኳን ደህና ቆየ አለን የስራዎቻችሁ አድናቂ ነኝ ሰኒኮ ጥሩ ስራ ነው እስቲ ትንሽ አስታውሰን ሰኒኮ በጣም እኔ የምወደው ስራ ነው ብዙም ወደ ህዝብ የሚያደረሰኝ ስራ ነው የጠና ኤልያስ ፊልም ነው ጠና ኤልያስ ደረጃ ኃይሌና ማክዳ ፈወርቅም አብረውኝ ተጫውተዋል በጣም የምወደው ስራ ነው ጋሽ አብራራ አብዱ እንዴት ነው የመድረክ ስራዎች የሀገር ፍቅር ስራዎችን እስኪ ትንሽ እንዴት ነህልን ደህና ነህ ግን በጣም ደህና ነኝ አለን ካገኘን ቆየን ብዬ ነው እውነት ነው አይደል በጣም ደህና ነኝ በጣም ብዙ ነው የሰራሁት ይሄንን መዘርዘሩ ያው ህዝቡ ስለሚያውቀው አያስፈልግም ብዬ ነው በእርግጥ አሁን ከኮሮና በኋላ ትንሽ ቲያትር ተቀዛቅዞ ነበር አሁን ደግሞ ቲያትር ቤቶች ጠንቀር ብለው እየሰሩ ነው እና እኔም እየሰራሁ ነው ጡረታ ወጥቻለሁ ግን አርቲስት ጡረታ ቢወጣም ይሰራል እውነት ነው እኔም አሁን በተለይ ይሄን የተቀዛቀዘውን ቲያትር ሞቅ ለማድረግ ከሚደረጉ ጥረቶች አንዱ ባልቻ አባነፍሱ የሚለውን በጣም ተወዳጅ ቲያትር ከ40 ዓመት በኋላ አሁን እንደገና ልንሰራው ነው ምናልባት አራተኛ ጊዜ ይመስለኛል አራተኛ ዙር ነው ሲሰራ በ1978 ሰርተናል 1988 እንደገና ለአድዋ በዓል ሰርተናል ከዛ በኋላም ሌሎች ቡድኖች ሰርተውታል እኔ ያኔ ያልተመቸኝም አሁን ደግሞ ለአራተኛው ዙር ላይ ባልቻ አባነፍሱን እየሰራን ነው በቅርብ ጊዜ ለህዝብ ይቀርባል ብለን ተስፋ እናደርጋለን በጣም ህዝብ የሚወደው ቲያትር ነው በዚህ እንደገና ይነቃቃል ቲያትር ብለን ተስፋ እናደርጋለን ናይስ ደስ ይላል ሁለታችሁም አክብራችሁን የቃጠሎ ፍልሚያ ስለመጣችሁ በጣም ነው የምናመሰግነው ለማንኛውም እስቲ የቃጠሎ ፍልሚያ እንዴት እንደሆነ ነግሬያችሁ እየተጨዋወትን ያው አመት ባልም መዳረሻ ነው የአመት ባልም ገጠመኞች ካላችሁ እየተጨዋወትን ትንሽ ቆይታ እናደርጋለን የቃጠሎ ፍልሚያ 5 ደረጃዎች አሉት የማቃጠል ደረጃውን በዛው ልክ እየጨመረ ይመጣል አምስቱንም የቃጠሎ ፍልሚያ ያጠናቀቀ ሰው የ50 ሺህ ብር ተሸላሚ ነው እኩል ከጨርሳችሁ 25 ማን ይጀምር ከታላቅ ነው ይቻላል እንዝቃለን እዛቅ አዎ እሺ ብስሚላ ጋሽ አብራራ አብዱ ከሚያቃጥል ነገር ጋር እንዴት ነህ እኔ መቼም ከጣፋጭ ነገር ይልቅ የሚያቃጥል ነገር ደስ ይለኛል ይሄን ያህል ተዳፍሬ ውድድር ውስጥ አልገባሁም እንጂ ጣፋጭ ነገር አልወድም ኖርማሊ ለዚህ የሚያቃጥል ነገር ደስ ይለኛል እስኪ ልሞክረው ብዬ ነው እንግዲህ ዛሬ ምን እንደሚያደርገኝ እስቲ እሺ ያለው እኮ ለዚህ ሸንቀጥ ብሎ የምታየው ከጣፋጭ ስለራቀ ልሞክረው አዎ አንዴ ዛቅ ግን እናርገው ትንሽ ቀረ ዛቅ ማራገፍ የለም እንጀምራለን ቢስሚላህ አንዴ እንድገማለን ከስጋ ካለው እንደግማለን እኮ አለው ዙሪያው ነክቶታል እኮ ትንሽ አለው ጋር እሺ
አንዴ ተገምጦ ስጋ ካለው ዶሮ ላይ ይደገማል። እንደገና እንዝቃለን። ያ ረብ ባንዴ አልቅማ። ይሄ ብዙ እኮ ነው። ጥሩ ኤክስፒሪየንስ ነው። ዛቅ እናርግና ያቃጥላል። አብራሪ በጣም ያቃጥላል አይደል? ያሳርራል። የአብራራን ፊት እያየሁ ኩፋር። አይ ጥሩ ነው። አትፍራ፣ በጣም አትፍራ። ይመር እየዛቀ እንዝቃለን። ዛቅ እንደዚህ መዛቅ እንደኔ አላየም። ይኸው አየሁ። ይሄማ እንዴት ኧረ ቲንኪንግ ኃይለኛ ቲንኪንግ ነው። ብራቮ ይመር። ከአጥንት ጋር ይመር ትውቃላቸው። በጣም የሚያቃጥል ነገር ነው። ብዙ ትውውቅ አያስፈልግም። አንዴ ምን ሆነ መሰለህ፣ እኔ ባለቤቴ ኩንስፓኛ የሚባለው ስጋ ቤት ሲባል ኮንስፓኛ እና ጧት ስጋ ልትገዛ ትሄዳለች። እሺ ስትሄድ መሪ ምን ያላቃጠለኝ ነገር ያልተቃጠለውን ጠይቅ። ይሄንን ብትል ያረፍኩ አይሻል። አይዞህ። የሚገርም ነገር ስጋ ልትገዛ ነው ሄደችው። ሰዎች የሆነ ተከትፎ ምናምን በሽንኩርት በቃሪያ በምናምን ሲበሉ አይችና ይሄ ነገር ምንድን ነው? ደንበኛችን ነው። ይሄ ነገር ምንድን ነው አለችው። ስትለው ይመርን ያዥውና እነመታችሁ እዚህ ብሉ፣ በጣም ቆንጆ ነገር ነው አላት። ከዛ ደወለችልኝና ቁርስ እዚህ ጋር እንብላና ተነስቼ እዛው ባልደራስ እንኖር ነበር። መጣን። ስንመጣ ያምራል ተከታትፎ ምናምን ስታወጣ ደስ ይላል። አቀረብን። ያው ምግብ ስጋ ስትበላ አምቧ ነው የምታዘው። አምቧ አዘዝን። መብላት ጀምረን አምቧ ስንጠጣ ቃጠሎ እየጨመረ ነው የሚሄደው። ጆሮአችን ምናችን ሁለታችን እንላለን ቁጭ ብለን። ሰው ሁሉ እዛ ጋር እያየን ይስቃል። ልምድ ያላችሁ ሰዎች ናቸው። ለካ ሻይ ነው የሚጠጣው። ሲያቃጥል ሻይ ነገር ነው የሚጠጣው። እዚህ ድረስ ነው የነዘረ። በቃ እኛም ደግሞ ስራ አለናልና አሳብተን እንዳሁኑ አሁን እኔ እንደነዘረኝ ማለት ነው። እንዲህ እኮ ነው ከዚህ ነው የወጣው። እና ይሄንን አስታውሳለሁ በጣም የቃጠሎ ነገር እንደዚህ ነው። ገባ ከዚህ በላይ ምን ነው ጋሽ? ኧረ ነደድኩ እኮ በአንድ እንዲህ ካደረገኝ በሚቀጥለው ከኢትዮጵያ የሙቀት ሀገሮች ይህንን የቃጠሎ ይመር የትኛውን ሀገር ታደርጓለህ? መጀመሪያ እስቲ ሰይምልኝ። የትኛው ነው? ጋምቤላ ሎጊያ አለ። ጋምቤላ ጋሽ እኔ ከአሰብ ከዱፍቲ ጀምሮ እስከ አሰብ ያሉትን በሙሉ። አዎ አንደኛው እንዴት ነበረ? እንግዲህ አንደኛው እንደዚህ ከሆነ እንግዲህ የሚቀጥለው ያስፈራል። ሁለተኛው በጣም ያስፈራል። ምክንያቱም የአንደኛው ቀለል ያለው ነው ያላችሁን፣ በጣም ያቃጥላል። በጣም ኃይለኛ ነው። መሀረብ ካስወጣኝ አንደኛው፣ ሁለተኛው ያስወልቀኛል ልብስ። ያው እንግዲህ ሞክረው። ሁለተኛው ማለት መጀመሪያ ጀምሬ ልቀጥል። አዎ ቀጥል። ይሄኛው እንግዲህ በአንተ ቴክኒክ ከሄድክ ይመር አትጎዳም። አይ ምንም አይነካውም። ስማ ማጣበቂያ የለው ምን የለው። እንዛቃው። ይሄኛው ደግሞ በደንብ ነው የሚዛቀው እንጂ ራሱ እስካሁን ከተጫወትካቸው የፊልም ስራዎች ማትረሳውን እስኪ አስታውሰን። ማረሳው ያው ብዙ እንትን አለ። በመውደድ ደረጃ ሁሉንም ወዳቸዋለሁ። እኔ ብዙ ጊዜ ያው የሀብታም ካራክተር
ባለስልጣን ካራክተር ምናምን ነው ብዙ የተጫወትኩት እና እኔ አላዛር የሚል ፊልም አሁን በቅርብ የወጣ ፊልም ነበረን ከትዝታ ፊልም በኋላ አላዛር የሚል ፊልም ወጥቷል። አይተውም ከሆነ ያው ተመልካቾች ያውቁታል። እዛ ላይ እስከ ጎዳና ድረስ የሚወጡ ካራክተር ነው የሰራሁት እና እሱ ካራክተር ፈትኖኛል፣ በጣም ወድጄዋለሁ። ምክንያቱም ያንን ካራክተር ለመላበስ እኔ ብዙ ጊዜ ዳይሬክተሮች ይመረን እንዴት አድርገን ነው ድሃ ማድረግ የምንችለው ምናምን የሚል ነገር ነበር። ግን ያንን ካራክተር ተወጥቼው ሰውም ስለወደደው ለእኔም ፈታኝ ነበር። በጣም ደስ ብሎኛል። ይሄ ነው ትንሱዬ። ዋው በጣም ደስ ይላል። እሺ ወደ ጋሽ አብራራ እንምጣና ሁለተኛውን የሚዛቀውን ወደፊት እናድርግ። እንዛቀው እንዛቀው ዛቅ ነው በይመር ስታይል። እስኪ ልሞክር። ትንሽ አለ ትንሽ ዛቅ ልምድ ይጠይቃል ማለት ነው። ይሄ ነገር ይሄ ልምድ አለው እርግጠኛ ነኝ። በእውነት እኔ አልቻልኩም። አብራርዬ እንዴት ነው እንጨርሰዋለን? ይሄን ነገር አይመስለኝም። እኔ ወደ ወተቱ ልትሄድ ነው? አዎ ብዘል ይሻለኛል። ማቃጠሉ እንዴት ነው? እየጨመረ መጣ? በጣም ቀላል አይደለም። ለለቃቀስ ሁሉ እየጀመረ ነው። ጋሽ አብራራ አብዱ እስኪ ከምናስታውሳቸው የመድረክ ስራዎች አሁንም ተመልሶ ሊሰራ ነው ብለውኛል ከ40 ዓመት በኋላ እና እስኪ እንዴት ነበረ? በፊት እንዴት ተሰራ? እንግዲህ እንደ ማንኛውም ቲያትር ነው ተጠንቶ የተሰራው። እኔ ከሰራኋቸው ስራዎች ከብዙዎቹ አንዱ ባልቻ አንዱ ነው። እኔ ከእብድ እስከ ንጉስ ያልተጫወትኩት ካራክተር ማለት ብዙ ሰው ያውቃል። ለአንድ ሰዓት የሚያህል አብጄ ያውቃለሁ። አንድ ሰዓት ተኩል ያህል እዛው መድረክ ላይ ቲያትሩን ሰርተን ከጨረስን በኋላ ያለቀ አልመሰለኝም። ማለት ካልወጣሁም ከባህሩ እየዛው ቆይቼ በኋላ አንድ ዘበኛ ነው ያነቃኝ እና ብዙዎቹን ለምሳሌ ኪንግ ሊር ንጉስ ሆኜ ስጫወት በጣም ፈታኝ ካራክተር ነበር። ብዙ ሰው ሞክሮታል ያንን ለመጫወት ያንን የንጉሱን ፓርት። ባሻ ዳምጤንም እንደዚህ ስጫወት እንደዚህ በከባድ ፓርት ነበረ እና ብዙዎቹ ፈታኝ ናቸው እኔ የተጫወትኳቸው ካራክተሮች በጣም። ሁለተኛው እንዴት ነበረ? ሁለተኛው ዙሪያው እንግዲህ ከብዷል፣ እየከበደ ነው። ወደ ሶስተኛው ስንሄድ ምን እንደሚገጥመን አናውቅም እንጂ ከብዷል። እስካሁን ድረስ ጆሮዬ ሁሉ ነው እንደዚህ የሚለው። አብራርስ? እኔ መጨረስ አልመሰለኝም። ወደ ወተቱ እየተጠጋ ነው። እልህ ካልያዘኝ በስተቀር ወደ ወተቱም ዘል ይመስለኛል። ወተት በአንጓ ልክ መጠጣት ይቻላል፣ ግን የጠጣው ሰው ለተወዳዳሪው ሰው 5000 ብር አስተላልፎ ይሰጣል። አዎ ግን እሱን ደግሞ አድቫይዘብል አይደለም። በዚህ ላይ ቀዝቃዛ ነገር መጠጣት ቅድም ነግሮሃል እኮ ሻይ ነው መጠጣት ያለበት ከሆነ ስለዚህ ሞክራ አይመስለኝም። አለዛ ተስፋ ቆርጠን ስንሸነፍ ነው ወደዛ ምን ይላል። እስኪ ቅመሞች ግን እናስታውስ። እስኪ የሻይ ቅመሞች ለምሳሌ ሄል፣ ቁርንፉድ፣ ቀረፋ፣ ሄል ናና፣ ሌሎችም ቅጠላ ቅጠሎች አሉ እኮ ለሻይ የሚሆኑ በጣም ብዙ ነገሮች አሉ። ቁጢም አለ። እሺ ለማንኛውም ከርከዴም አለ። ወደ ሶስተኛው እንሂድ። ሶስተኛው ላይ ህጉ ይቀየራል። እኩል ነው። እኩል ዝቀን እኩል ነው የምንበለው። እንዛቀው፣ እኩል እንዛቅ፣ በአክብሮት እንዛቅ። እየተያያችሁ አዎ እሺ ዛቅ። ቆይ ትንሽ ግን ይዘፍዘፍና ልጠይቃችሁ። እንደዚህ እንዘፍዝፈው። ይመር ቤተሰብ አለ ልጆች? አዎ እስኪ ባለትዳር ነኝ። የአንድ ልጅ አባት ነኝ። የ18 ዓመት ልጅ አለኝ። ደስ ይላል። ጋሽ አብራራ አብዱ ባለትዳር ነኝ። ሀዋ ኡርሳ ትባላለች ባለቤቴ። 4 ልጆች አሉኝ። 4ቱም ትምህርታቸውን ጨርሰው ስራ ላይ ነው ያሉት። ወደዚህ ሙያ የተሳበ ልጅ አለ? ወደዚህ መጣ? ወደዚህ ሙያ ኤግዛክትሊ አይደለም፣ ቲክቶከር ሆኖ ግን የሆነ የሚሰራቸው ነገሮች ወደዚህ ሙያ የመጡ ናቸው። ፋሪስ አብራር ይባላል።
ግን አንዳንድ ጊዜ ግጥም ያቀርባል፣ እንደ ድራማም ይሰራል። ቲክቶክ ላይ ሳየው ወደ እኔ የተሳበ ነገር እንዳለው አላውቅም። እስከሚማር ድረስ ቢዝነስ ኤንድ አካውንቲንግ ነው የተመረቀበት፣ መቀሌ ዩኒቨርሲቲ ነው የተመረቀው። ግን አሁን ሳየው የሆነ ወደ እኔ የሳበው ነገር እንዳለ ይሰማኝ። ባይ ዘ ወይ 6 የልጅ ልጅ አለኝ። 6 የልጅ ልጅ እንዳደረገ ወይ ደስ ይላል። አሁን እናወጣውና እሺ እኩል እየተያየን ለይመር አንገብጋቢ ጉዳይ ምንድን ነው? ስራና ቤተሰብ። ስራና ቤት። ለጋሽ አብዱስ አንገብጋቢ ጉዳይ ምንድን ነው? እንግዲህ በየእድሜው አንገብጋቢ የሆኑ ጉዳዮች አሉ። በየእድሜ ይለያያሉ። በአሁኑ ጊዜ አንገብጋቢ ጉዳይ ወደ ፈጣሪ መቅረብ፣ ለፈጣሪ መታዘዝ፣ ወደ አላህ መቅረብ፣ አላህን መታዘዝ ነው ዋናው ጉዳይ። አፌ ውስጥ እሳት ነው ያለው። ለመጨረሻ ጊዜ እንደዚህ የተቃጠላችሁት መቼ? ይኸው ከዚህ በላይ የተቃጠለ እኔም በሚበላ ነገር እንደዚህ ተቃጥዬ አላውቅም። እኔ ሁሉም ሰው ሲመጣ ግን እንደዚህ አይመስለኝም። ሶስተኛ ላይ እንደዚህ ከሆነ 4 እና 5 ሚሊዮን ነው። ብዙ ሰው ሲወዳደር የመጀመሪያውንና ሁለተኛውን ያቃጥላል ይልና ከዛ በኋላ ነው ሶስተኛው እንደዚህ። አሁን ደግሞ ውስጥ ነው በጣም የሚያቃጥለው። ገጸ ባህሪ እስቲ ልስጣችሁና እንደ ሀሳብ ይመር 40 ዓመት ሞልቶት ከቤት አልወጣ ያለ ሰውዬ፣ ጋሽ አብራር አብዱ ደግሞ አባት ኖት፣ እዛው አያት ሆኗል። ከቤት አልወጣ ብሏል። ልጆት ከቤት አይወጣም አልወጣ ያለ ሰው የሆነ ነገር ብለው እስኪ ያስወጡት። ድሮ በልጅነቴ ቲያትር ስፈተን የተጠየቁት ጥያቄ ነው። እሺ በልጅነቴ እስኪ አንተ ሰው መቼ ነው ሰው የምትሆነው? የእናትን እንጀራ ለምደህ እኮ በእግርህ አልቆምካል፣ መቆም አቃተህ። አባዬ መጀመሪያ እኮ እንደ እኔ ቤት ይለቅልኝ፣ እኔ መጀመሪያ ቤቱ ይለቅ። ውጣና ሰው ሁን እንጂ ቤት እዚህ እኔ ቤት ቁጭ ብለህ እኮ ቤት አያልቅም። ወጥተህ ስትለፋበት ነው የሚያልቀው። አባዬማ የስማን አላት። አንተ ብቻ ናት። ምን አገባች? በሽተኛውና ቤት ውስጥ እኔ ነኝ እኮ ያለሁት። እሷ ወለደች እንጂ እድሜ ልክን አንተ አታድግምና አንተ ትደግፋታለህ። 40 ዓመት ሙሉ አንተ ታሳድግ። እኔ አባኮ የማይገባህ ነገር አንድ ነገር ልንገርህ። አባቴ እንደዛ በቃ ውጣ። አሁን ትዕግስት ያልቋል። ውጣ። 40 ዓመት እኔ ልጅ ስቀልባለሁ። ውጣ ልኝ ብዬ ከብጄ ነው። አዎ ከብዳኛል። በቃ ልነጋገርም። ከአሁን በኋላ ከአንተ ጋር መናገር አለብን። ኪራይ ከፍዬ አንተ ጋር መኖርም እችላለሁ እኮ። ኪራይ አስከፍዬ ሰው አላኖርም። ደባል አልፈልግም አልኩ። እናንተ ጥዬ መሄድ እንዴት ብዬ አስወጣልኝ። ፖሊስ እንዳልጠራ ነግሬሃለሁ። ናይስ። ዋው ደነገጥኩ። እኔ ራሴ እኮ ከስቱዲዮ ልወጣ ነበር ጋሼ። ድንገት ሲመጣ በምን እናድርግ እንግዲህ። ይመርም በጣም ነው ደስ የሚለው ፐርፎርማንሳችሁ። አሁን ወደ 4ኛው እንሂድ። 4 አሁንም አንድ ላይ ነው። ይሄማ ተቀምጧል። ዛቁትና እነግራችኋለሁ። ይዛቅና ዛቅ አርጉት። ዛቅ ያዙትና እንዛቀው። ዛቅ ነው። እሺ አሁን ተቀያየሩት። ሳህን ላይ ማንሳትና መብላት። ደሴም ቴክኒክ ይመር ያያዘ ደረስኩበት። አሁን እኮ ከገባው አብራርም በአንዴ ላጥ አረጋትና ቀደመኝ እኮ። እስቲ ከዱር እንስሳ ድምፅ እስኪ ያሰሙ። ከዱር እንስሳ ኧረ ጋሽ አብራራ ማንንም ሆኜ ያለውቅ ዱር ገብቻለሁ።
ይገርማል። ለአንድ ቀን ጫካ ነው በዚህ ቃጠሎ ሰዓት አሁን የዱር እንስሳ ድምፅ ይወጣል። አይገርምህም? በምንም ተአምር ቢፈጠር ገፈኛ ነው ማለት እንስሳ ማላመድ አልችልም። እሺ አራተኛው ዙር እንዴት ነበር? አራተኛው ዙር ይህንንስ ቦታ ብንሰጠው የት እንለዋለን? የማቃጠል ደረጃውን ቦታ ብንሰጠው ኢትዮጵያ ውስጥ የት እንለዋለን? ኤርታሌ ነው። ኤርታሌ ብቻ ኤርታሌ ሌላ ይታል። ኤርታሌ ያውም እንትኑ ቮልካኑ በተነሳበት ጊዜ እንደዚህ ሊሆን የሚችል ሲነድ ለካ ሁሉም ነገር ነው የሚነድ። ሁሉ ነገር ይነድ። ጆሮ ውስጥ የለ ምን የለ። እሺ እስቲ በታሪክ ውስጥ ወደኋላ እንሂድና ይመር ተዋናይ ባይሆን የፊልም ስራ ውስጥ ባይሳተፍ ምን ይሆን ነበር? እኔ በቃ የተዋጣልኝ የፀጉር ባለሙያ ነኝ። የፀጉር ባለሙያ ነኝ። ያው በዛው ቀጥል ነበር። ወደ ንግዱ ዓለም ብዙ ሄድ ነበር ብዬ አስባለሁ። እኔ ተውኔት ከጀመርኩ በኋላ ምንም እንደማልሆን አውቀዋለሁ። ሌላ ነገር መሆን እንደማልችል። ተዋናይ ከመሆኔ በፊት ተማሪ ሆኜ ግን ሐኪም መሆን ነበር የምመኘው። አስብ የነበረው ሐኪም ሆናለሁ ነው ለረጅም ጊዜ የነበረኝ ውስጤ የነበረው። በኋላ ግን ያው ቲያትር ስንጫወት ምናምን በተለይ ሃይ ስኩል እያለሁ ወጋየሁና ደበበ መጥተው ካዩኝና ወጋየሁ እጄን ይዞ አንቺ ሙያሽ ቲያትር ነው ካለኝ በኋላ ግን ከቲያትር ውጪ ምንም አይታየኝም። በዛው ለሰከንድ እንኳን አላስብም። አሁን የፈለግከውን ብትሰጠኝና በኃላፊነት ምራ ያንተ ነው ብትለኝም ምንም አይነት ነገር አልቀበልም በኃላፊነት። በዚህ አጋጣሚ እኔ አብራሪ ጓደኛ ሆነን ስናወራ 52 ዓመት በዚህ በመድረክ ላይና በሲኒማው ኢንዱስትሪ ውስጥ ሲኖር ምንም አይነት ስራ ቀይሮ ሰርቶ እንደማያውቅ ሲያጫውተኝ እኔ በጣም በቃ ለሙያው የተሰጠ ሰው እንደሆነ በጣም ደግሞ ማከብረው። ዋው በጣም ደስ ይላል። አራተኛው እንዴት ነበር? በጣም አራተኛውም ይኸው በቃ ጆሮአችንም ምናችንም ነደደ። ወደ ብሯ ተጠጋንና አሁን ኖረናል። የመጀመሪያው ይገርማል። በጣም ያቃጥላል። ግን ኤክስተርናል የሚያቃጥለው ውጭውን ነው። ጆሮዬን፣ አይኔን፣ ፊቴን፣ ሰውነቴን፣ መሀል አናቴን ሁሉ ነው ያላበኝ። ሁለተኛውም የዛ አይነት ባህሪ ያለው ግን ሞር ወደ ውስጥ ይገባል። ውስጤን ነው። ሶስተኛው በጣም ውስጤን ያቃጠለኝ። አራተኛው ምን እንደሚያደርገኝ አላውቅም። በጣም ነው አሁን ውስጤ እንዲህ ነው የሚርበተበተው። ውስጤን ያነድደው ለምን እንደሆነ አላውቅም። እና ልናቋረጠው ነው። አምስተኛው አናቋረጠው ታጠናቅቃላችሁ አይደል? ተጠጋ በዚህ ወኔ ወደ አምስተኛው እንሂድ እስኪ። አሁንማ በቺርስ ነው አብራሪ ዘጋ ነው ጨረስ ዘጋው ንብላ ይበላ ዛቅ አድርገና ማራገፍ የለም። ዛቅ አድርገን ቺርስ በሉትና ቺርስ እንበለው። ቅርጥፍጥፍ ነው ያለችው ዶሮዋ። የዶሮዋ ድምጿ ራሱ አልቀረም ዛሬ። ይሄኛው አይዞ ወተቱን ታጫጫለው። አይዞን ይሄው ጋሽ አብራራ ይሄው እሱ የባሰ እንትን የሚልብኝ ወተት ይቀንሳል። ጥሩ ነው፣ ግድ የለም ቅስቅስ ያደርጋል። ይሄው ይሄው ዋው! ይሄ የወተት ማስታወቂያ ነው። የወተት ማስታወቂያ ወተት እንደ ዛሬ ጣፍጦኝ ያውቅ። ቃጠሎ ጠፋ። በቃ ደመት እንኳን ብር መቀበል እኮ። እሺ ለማንኛውም እኩል ስለወጣችሁ የ25,000 ብር ተሸላሚ እና አዳዲስ ስራዎች ካሉ ጋሽ አብራራ አብዱም ይመርም እስቲ ንገሩ።
ትንሽ እኔ እንግዲህ አዲስ ስራ አለን አሁን ትልቅ ስራ አገራዊ የሆነ ስራ ነው አባይን የተመለከተ ትልቅ ስራ የአንተነህ ግርማ ፊልም ነው እኔ ግሩም ኤርሚያስና ናርዶስ አዳነ በመሪ ተዋናይነት የምንጫወትበት ብሔራዊ ቲያትር ላይ ተመርቋል አሁን ወደ ሁሉም ሲኒማ ቤቶች ለእይታ ይበቃል በጣም ትልቅ ሲኒማ ነው ሁሉም ሰው እንዲመለከተው ጋብዛለሁ ያው ቅርብ በ15 ቀን ባልሞላ ጊዜ ውስጥ ወደ እይታ ይበቃል በጣም ትልቅ ስራ ነው ይሉልን ተመልከቱልን እላለሁ ሶቤክ የሚባል ፊልም ነው የአንተነህ ግርማ ፊልም ነው ስለዚህ በቅርቡ እንጠብቃለን እናያለን እኔ እንግዲህ ቅድምም ትንሽ ጨረፍ አድርጌዋለሁ ባልቻ አባነፍሶ ከ40 ዓመት በኋላ ይታያል በጣም ህዝብ ይወደው ነበረ አሁንም በናፍቆት የሚጠብቀው በጣም ብዙ ህዝብ አለው አውቃለሁ ብዙ ጊዜ ይጠየቅ የነበረ ነው ለምንድን ነው እንደገና ማሰሩት እየተባለና በቅርብ ጊዜ በአዲስ አበባ ማዘጋጃ ቤት ቲያትርና ባህል አዳራሽ በአዲሱ በታደሰው ትልቁ አዳራሽ ጠብቁን ባልቻ አባነፍሶን ታያላችሁ ብዬ እላለሁ በቅርብ ጊዜ እየተዘጋጀ ነው ዝግጅት ላይ ነው አዎ ዶክተር ተሻለ አሰፋ ነው ያዘጋጀው በቅርብ ጊዜ ለህዝብ እንቀርባለን ብዬ ተስፋ አደርጋለሁ እንደ ይሄን የቲያትርን ተስፋ የቲያትርን መዳከም እንደገና ከፍ የሚያደርግ ይመስለኛል እና በቅርብ ጠብቁ በጣም ይመሪም ጋሽ አብራር አብዱም አክብራችሁን የቃጠለው ፍልሚያ ስለመጣችሁ እናመሰግናለን ቀሪ የእሁድም በኢቢኤስ ፕሮግራሞች ይቀጥላሉ መልካም የረፍት ቀን ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ